ብሩኬ በማስታወሱ እንግዲህ ሜኪ ተከባድ ችግር ገጠመው። ብሩኬን አሰናብቸዋለሁ ያለውን ተከስተን እንግዲህ ሬሳውን አሳየ በማለት ወደ መኪና ውስጥ ወስዶ ሬሳውን ሲከፍትለት ሜኪ ሳይሆን ብሩኬ ሳይሆን ሌላ ሰውን እንደቀጠቀጠውና እንደገደለው ሲያየው አንተ ደደብነህ እንዴት ሁለተኛ ስህተት ትሰራለህ? ይህ ሰው እኮ እሱ አይደለም ሲለው እንዴ ምን ማለት ነው? እሱ ነው እኮ ከዛ ውጣና ተከታተል ስትለኝ ከሱ ውጭ ማንም ሰው በአካባቢው አልነበረም ሲለው እንዴት እሱን አታስታውሰውም ሲለው እኔ 6 ዓመት እኮ ሆነኝ እንዴት ላስታውስ እችላለሁ? አንተ ደደብነህ አሁንም አይገባህም። እንዴት የሰው ነፍስ ታወጣለህ ብሎ ታረፈ። ታዲያ ይሄስ የብሩኬስ ነፍስ አይደለም እንዴ ሲለው ብሩኬማ ሀብት ንብረቱን ብሎና ሚስቱን ስለቀማሁት ይህንን ነገር እንዳያቅብኝ ነው በማለት ሲነግረው አሁን እመነኝ በሁለተኛ ዙር አሳይሃለሁኝ በማለት ሲነግረው ታዲያ ምን አባል አድርግህ ሲለው አሁን ይህንን መኪና ውስጥ ያለውን ሰው አስተውለዋል? ከሰል እኮ ነው መስሎ ነው እንጂ እሱ ነው ቢለውም በፍጹም እኔ እሱን እኮ አውቀዋለሁኝ፣ እሱ እኮ ታቶ ምልክት አለው፣ የት አለ ታቶ በማለት ሲለው በጣም ነው ረሳሁት እኔ ራሴ፣ እንዴት ልብሱንስን አታስታውስም ሲለው ልብሱ እኮ ከአንተ ጋር የተመሳሳለ ልብስ የለበሰ ሰው ነው ይሄ ምና ብሎ ሲነግረው በጣም ተናደደና የት ላድርገው አሁን ይሄንን ሬሳ ሲለው እንግዲህ እዛው የምታደርገው ቀቅለህ ብለው አይመለከተኝም በማለት ሜኪ በንዴት አበደ። እንግዲህ ብሩኬ ሀብትና ንብረቱን ለመጠየቅ እንግዲህ ሀብቴን፣ ንብረቴን፣ ቤቴን፣ ልጆቼን ማምጣት አለብህ ሲል ቀጥ ብሎ ወደ ሜኪ ቤት በመሄድ እንግዲህ ፊት ለፊት ተፋጠጠው። እሱም ደነገጠ። እንዴት ይሄን ነገር ሊጠይቅ የቻለ በማለት አሁን ሜኪ እንግዲህ በጣም በተናዷት ብሩኬ ደግሞ ተነስቶ ወደ አንድ ካፌ ቤት ሬስቶራንት ካሳ መሸከም ስራ ይቀጠራል። እዛ ስራ ተቀጥሮ እየሰራ እያለ አንድ የሚያውቀው የድሮ ሰው ሲያገኘው ፈጥጥሎ አየውና አንተ ማነ? አንተ ብሩኬ ነህ የነ ፌቨር አባት ሲለው አዎ ነኝ። አንተ ማነ? ታውቀኛለህ እንዴ ሲለው እንዴ ለምን አላውቅም፣ አንተ ነህ እንዴ በእንደዚህ ደረጃ ያለው? ለመሆኑ የተሸከምክበት ሂሳብ ዋጋ ስንት ነው ሲለው 40 ብር ሲለው ድንገት ኪስ ውስጥ ሲገባ 40 ብር አይገርምህም? 40 ብር ነው ብሎ 40 ብሩን አውጥቶ ሊሰጠው ሲል ነበር ያስተዋለው። በጣም አዘነና ብሩኬን በጣም እቅፍ አድርጎ እንዴ አንተ እንደዚህ ትሆናለህ ብዬ መች ገምቼ፣ ምን ሆነህ ነው? ለምንድን ነው እንደምጣ? ይቅርታ አድርግልኝ፣ እኔ መኪና አደጋ ደርሶብኝ ትውስታዬ ስለሄደ ማንንም ሰው አላቅም በማለት ይነግረዋል። እሺ ለማንኛውም እንካ ብሎ ነገ እንቀጣጠርና ስለ ሁሉ ታሪክህ እነግራለሁ በሚል ይሰደዋል። ከዛም ወደ ሚጣ ይሄድና ሚጣን ሲያገኛት ሚጣ ደግሞ ስቅስቅ ብላ ታለቅሳለች። ምን ሆነች ነው ሲላት ይቅርታ አድርግልኝ፣ በእኔ ምክንያት ብዙ ይቅርታ ላደርግልሽ አልችልም፣ እንዳትናገሪ ያልኩሽን እየተናገርሽ እንዴት ነው ይቅርታ ላደርግልሽ የምችለው? እባክህ ይቅርታ አድርግልኝ እያለች እሱም ይቅርታ ከመምጣቱ በፊት ከአባቷም በጣም እያለቀሰች ስለነበረ በቃ ይቅርታ ብዬሻለሁ አትንፈቃፈቂ አላትና ሲል አባዬውም ሲመጣ ሁለቱም ቁጭ ብለው በሳቅ በጨዋታ ሲያገኛቸው እንዴ እንደዛ ስትንፈቀፈቂ የነበረው ለዚህ ነው እንዴ ሲል አልቅሳለች እንዴ ጋሼ አላቸው። አዎ ስታለቅስ እኮ ነበር ተቀምጣ ይቅርታ ያደርግልኛል በማለት አይ በቃ ይቅር አልላትም ብዬ ነበር ግን ይቅርታ አደረኩላት። ግን እኮ ቢገርማችሁ አንድ ሰው አገኘሁ በማለት ለአባባ ይመክረዋል። ምን የሚባል አንድ በድሮ ጊዜ የሚያቀኝ ጓደኛዬን አግኝቼ እኮ ቤቴ ሜኪ የኔን ትሪስትን አግብቶ ወዳጄ እንደሚቀመጥ እኮ ነገረኝ በማለት ሲነግራቸው እንዴ ታዲያ ይህ ምንድን ነው? አይ ደውልልኝ፣ እሷን ማግኘት አለብኝ፣ አግኝቼ ማናገር አለብኝ በማለት ሲደውልላት እሷ ደግሞ ለደስታ ደስ ለሚል ነገር ነው ብላ በጣም ተደስታ፣ እሱ ግን ለምን ይጠራሻል ሜኪ በጣም ተናደል። ለምን ይጠራሻል? መሄድ የለብሽም ብቻሽን አትሄጂም፣ ከኔ ጋር ነው የምትሄጂው ሲላት እባክህ ልሄድ እስኪ ለሆነ ነገር ፈልግሻለሁ ብሎኛ በማለት ካፌ ቤት ተቀጣጥራ ትሄዳለች። በዛን ጊዜ ለተከስተ ደውሎ አሁን ይኸውልህ ወጥተውልሃል፣ ምን እንደሚያወሩና እንዴት እንደሚሆን ተከታትለህ እንግዲህ አስወግደው በማለት መልእክት ይልክበታል። ከዛ በፊት ግን ቁጭ ብለው ሲነጋገሩ መኪና ውስጥ እኮ ጃኬቴ ነበረ፣ የት አድርገሽ ነው ትርሲት አላት። ያንን ጃኬትን እኮ የዛን ቀን ብሩኬ ሲሄድ ይበርደዋል ብዬ እንዲለብሰው ሰጥቼው፣ አንቺ ነሻ ታዲያ የኔን ጃኬት አልብሰሽ አሳስተሽ ከዚህ ህይወቱ ያተረፍሽው በማለት ይናገራል።
እንግዲህ አሁን ብሩኬ ተቀጣጥሮ ከእሷ ጋር ምን ተነጋገሩ፣ ጓደኛውስ ምን አይነት ሚስጥሮችን ሊያወጣ ይችላል የሚለውን እንግዲህ ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኪያ ተወዳጅና አስተማሪ የሆነውን ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ በዚህ ፓርት ብሩኬ አንድ ጓደኛውን በካፌ ቤት አግኝቶ ጓደኛው የልብ ጓደኛው ሚስቱን እንደቀማው ሀብት ንብረቱን እንደቀማው ሲነግረው እንደ ሀብት ነበረኝ እንዲያው የተቀመጠበት ቤት ያንተ ነው፣ ሀብቱም ያንተ ነው፣ ንብረቱም ያንተ ነው፣ መኪናውም ያንተ ነው፣ ድርጅቱም ያንተ ነው ሲለው እንዴት ይሄን ሁሉ ነበረኝ ሲለው አዎ እንደውም እኮ በጣም ለእኔ ይሄን ሁሉ ካፌ የከፈትክልኝ እኮ አንተ ነህ፣ ከጎዳና ያነሳኸኝ። ከዚህ በኋላ ምንም ነገር እንኳ ባላደርግልህ ስትመጣ እዚህ ቤት ቁርስም ምሳም እራትም በላ ለአስተናጋጆቹ እነግራቸዋለሁ። አራት ቸገር ሲለው አይ ችግር የለውም በማለት ይነግረዋል። እሱም በጣም አመሰግናለሁ ብሎ ነበረ ወጥቶ ሄደውና ትርሲትን ቀጥሮ ካፌ ሲያገኛት ስሚ እንጂ አላትን አሁን አንቺ አግብተሽ በህይወት ትዳር የምትኖሪው ማን ነው ሲላት ሚኪያስ ነው ሲላት አዎ አለች። እንዴት ሚኪያስን የልብ ጓደኛዬን አግብተሽ ትደብቂኛለሽ? እኔ ማግባትሽ አይደለም ያመመኝ፣ ግን ውሸታም ነሽ አንቺ፣ ውሸታም መደበቅሽ ነው ሲላት እኔ እኮ የደበቅኩ አንተ እውነት አስታውሰ ስትደርስበት እንዴ ይሄ እኮ ጓደኛዬ ነው ትላለህ ብዬ ነው አንተ ለማስታወስ ችሎታህን ለመገመት ብዬ ነው ብላ ብትለውም በፍጹም ከዚህ በኋላ አንቺን አይንሽን ላይሽ አልችልም። ሁለተኛ መጀመሪያ እኮ ግን ስታገኘ ልጆቼ እንዴት ናቸው ብለሽ አልጠየከኝም ስትለውን የተናድጄ ስለነበር ልጠይቅሽ አልቻልኩም። እንዴት ናቸው? ደህና ናቸው አላትና ታዲያ እባክህ ይቅርታ አድርግልኝ፣ ለልጆችህ እንኳ ስትል ይቅርታ አታወርድልኝም ወይ? ልጆችህን አሁን ምን ልላቸው ነው ሲል አይመለከተኝም። ከዚህ በኋላ አንቺን የምትባይ ሰው ውሸታም ሰው እኔ አልወድም። እኔ ሀብት ንብረቱ አይደለም የሚያመመኝ፣ ግን ራሱን ስቷል አያውቅም ብለሽ የገዛ ጓደኛዬን አግብተሽ ተቀምጠሽ አለመናገርሽ ብቻ ነው ያመመኝ በማለት ኧረ እባክህ እንግባባ ብትለውን በፍጹም ብሎ ከዚህ በኋላ አላይሽም በማለት ሲያባረራት ቤት ውስጥ ስቅስቅ ብላ ሂዳ አለቀሰች። ከዛ ሜኪ ምን ሁነሽ ነው ሲላት ጉድ ሁነናል። እሱ ማስታወስ ቻለ። እንዴት ማስታወስ ቻለ? ሁሉንም ነገር አሁን እኔ ሜኪያስ መሆኔን ማወቀ፣ ቤቱ ንብረቱ ሀብቱን ማወቀ በማለት ሲለው እንዴት አስታወሰ? ማን ነገረው? እኔ አላቅም። ማን ነገረህ? እንዴት አስታወስክ? እንደ ማስታወስ ጀመርክ እንደ ብለው ምንም ሊናገረኝም አልቻለም በማለት ይነግራታል። ወይኔ ጉዴ ፈላ በማለት ይናደዳል። ከዛም በኋላ እንግዲህ አባባ ጋር ደግሞ ሂዶ ለሚጣ ተነጋገርን እኮ አገኘና ሴት እንዴት ታዲያ ሀብት ንብረት እያለ ዝም ትላለህ? ሀብት ንብረትህን ሚስትህንም ተወስዶ ሚስትህን እንደፈለገ ያርጋት፣ ሀብት ንብረትህን ግን አስመልስ እያሉ ጓደኛውን ሚጣም ሲሉት እኔ አልፈልግም ልጆቼ እኮ እየተጠቀሙበት ነው ብሎ ቢናገርም ልጆችህ መጠቀማቸውን አለመጠቀማቸው ምን አሳወቀ? ምናልባት እኮ በስሙ አዙሮት ሊሆን ይችላል። ስለዚህ ሀብት ንብረትህን መጠየቅ አለ ነው። ፈራህ እንዴ አለችው ሚጣ። ምን ያስፈራኛል? እኔ በፍጹም አልፈራሁም። ካልፈራህ ታዲያ ሀብትህን አስመልሳ እንዴት ዝም ትላለህ? እሷ ደግሞ የሞተች ናት እንጂ የማትረባ እንዴት ያንተን እውነተኛ ጓደኛህን ታገባለች? በማለት ሚጣም በጣም ተናዳ ትናገራለች። ከዛም አባባም አንድ በሉ እንጂ አንድ ዝም በይ፣ ክፉ ነገር አታሳስቡ ቢላቸውም አባባ አንድ እሱ ልጄ ይሰብ እንጂ ማሰብ እኮ ይችላል፣ የሚጠቅመውና የሚጎዳውን እኮ ያውቃል። ስለዚህ ይህን ያህል ጓደኛህን ግን ይህን ያገኘኸውን እንዴት ታምነዋለህ? በማለት ሲጠይቁት በጣም አምነዋለሁኝ በማለት እንግዲህ እዛ ካፌ ቤት እንደተለመደው ሲሄድ ደግሞ ያ ተላላኪ ተከስተ በርቀት እንግዲህ ከዛው አጠገባቸው ቁጭ ብሎ የሚያወሩትንና የሚሰሩትን መከታተል ጀመረ። እሱም በጣም አወራውና ቢያንስ ሀብት ንብረትን አስመልስ፣ እንዴት ዝም ትላለህ? እንዴት ባንተ ሀብት ላይ እያለው ሲለው እኔም ከጎንህ አለሁኝ አብሬ አግዝሃለሁ እያለ ጓደኛው ሲነግረው ማለት ነው። ከዛ ልብስ አምጥቶለት ይኸው ስጦታ ለጊዜውም ቢሆን ብሎ ልብስ ሲሰጠው በጣም ምርጥ ልብስ ሰጠኸኝ ደስ ይላል በማለት እንግዲህ ይህን ሁሉ ሲያደርጉ ተከስተ እየተከታተለ ስለነበረ ደውሎ ለሜኪ ነገረው። አንድ የሆነ ልጅ አለ ስለሱ እሱ ነው ኢንፎርሜሽን ስላንተ የሚነግረው የድሮ ጓደኛው እንደሆነ እንጂ ሜኪ በፍጹም ብሩክ በፍጹም አያስታውስም በማለት ሲነግረው ኧረ እባክህ አለው። ማን ነው? በልሱን እሱም እናስወግደው አለው። አንተ ከማስወገድ በላይ ምንም ሌላ ምክንያት አታውቅም? ላስወግዳቸው ትላለህ እንደ ትንኝ መሰለ እንዴ? አይደለም ታዲያ ሌላ አማራጭ እናድርግ ሲለው እናስጠንቅቀው በማለት ይመካከራሉ። ከዛም አዎ ጥሩ ነው
ማስጠንቀቁ ነው የሚሻለው በማለት በጽሁፍ እንግዲህ አሁን የጀመርከውን መንገድ ማቆም አለብህ፣ ያለበለዚያ እናስወግዳለን የሚል የወረቀት መልእክት ከካሸሪው ላይ ተጣለበት። ያንን አንስቶ ወረቀቱን እያነበበ ድንገት ይመጣል ብሩኬ። ምን ሆነህ ነው? ቀዝቀዝ ብለህብኛል፣ ደህና ነህ? ምን ሆነህ ነው እያለ ሲሉን ካስኪ ይህንን አንብበው ሲለው አነበበው። ታዲያ ይህን ማን ነው የጻፈብህ? ማን ነው ይህንትና የኔን ግንኙነት የሚከታተል ሰው አለ ማለት ነው? ብሩኬ ራስህን ጠብቅ። ይኸውልህ አሁን ካንተ ጋር ሁኜ እንዳላግዝህ እኔንም እንደሚያስወግደኝ እያስጠነቀቀኝ ነው። ማን ይመስልሃል ግን? ማን ነው ሲለው ሚኪያስ ነው የሚሆነው፣ ሌላ ማንም ሊሆን አይችልም በማለትም ጓደኛው ለብሩኬ ይነግረዋል። ሚኪያስ ደግሞ ጭራሽ ለምንድን ነው እኮ አሁን ሀብት ንብረቱን ልጠይቀው ስለሆነ ደግሞ እስከ መጨረሻው መጠየቅ ግዴታ ነው። ዝም ማለት የለብም፣ መፍራት የለብም። እኔም ከጎን ያደረገውን ያድርገኝ በማለት እሱም ያነሳሰዋል። ከዛም ተመልሶ ወደና አባባ ቤት ሄዶ የተፈጠረውን ነገራቸው። ይሄን እኮ ወዳጄን ያገኘሁትን ማስጠንቀቂያ ወረቀት ሰጡ ሲላቸው ለምን አሉ። በቃ ስለ እኔ ኢንፎርሜሽን እየነገረኝ ስለሆነ አርፈ ተቀመጥ፣ አርፈህ የማትቀመጥ ከሆነ እናስወግድሃለን አሉ ብሎ አለ። ወይ ጉድ! ደግሞ ጭራሽ እንደዚህ። ኧረ እባክህ እንግዳስ ልጄ አንተም ራስህን ጠብቅ አሉ። ሚጣ ግን በፍጹም እንደ ፈሪ ነህ እንደ ሂድና ሀብት ንብረትህን መጠየቅ ግዴታ ነው፣ ዝም ብለህ መቀመጥ የለብህም። ሚስትህን እንደፈለገ ያርጋት። ታዲያ ልጆችስ ብሎ ሲል ልጆችህን ያንን ሀብትና ንብረት ይዘህ አለው ጓደኛው። ልጆችህን ይዘህ ትቀመጣለህ። እኔ እኮ አንተ ነው እኮ ይህን ሁሉ ካፌ ቤት ከፍተህልኝ እንደዚህ የበቃሁት። አንተ እኮ ለብዙ ነገር የምትበቃ ከጎዳና ያነሳኸኝ፣ ያሳከምከኝ፣ እንደዛ ሰው እየራቀኝ ተጸይፎኝ ሲሄድ ሁሉ ከጎኔ የነበርክልኝ ነኝ። አሁን ደግሞ ይህ ሀብት ንብረትህን ብሎ ነው እሱም ጉዳት እያደረሰብህ ያለው። ምናልባትም እስካሁን የተፈጸመብህን ጉዳት ሜኪ ሊሆን ይችላል በሚልም ጓደኛው በጣም አስታወሰው። ለማንኛውም ትርሲት ጋር ተገናኝተው ለምን ነበረ ባላት ሰዓት ራሱ ሕክምናውን ሊጀምርልህ ነበረ ያሳክምህ ነው ስለ እኔም ስለሱ ጉዳይ ላናግርሽ ነበር የፈለግኩት ሲላት፣ ግን እኮ አንቺ እንድድን ትፈልጊያለሽ በማለት ነበር የጠየቃት። እንዴት እንድትድንልኝ ነው የምፈልገው፣ ለልጆችም ለእኔም እንድድን የምትፈልጊ አይመስለኝም አላት። እንዴት አለችው። አይ የአንቺ ታሪኮች እንዳላቅብሽ ነው ሜኪያስ ጓደኛዬን አግብተሽ መኖርሽ እንዳላቅብሽ ነው ሲላት ነበረ የደነገጠችው። እንግዲህ ይህን በማለት እንግዲህ ብሩኬ ወደ ቤት ቀጥ ብሎ ሄዶ ሜኪን አፋጦታል። ሀብት ንብረቴን እንድትመልስልኝ ይፈልጋለሁ፣ እያንዳንዷን ቆጥረህ እንድትሰጠኝ ብሎ እንግዲህ የመጨረሻ ማስጠንቀቂያ ነግሮት ነው የወጣው። እንግዲህ አሁን ሜኪ ይህን ነገር ካወቀበት በኋላ ወደ ሀገር መውጣት አለብን፣ መጥፋት አለብን፣ ያለዚያ አንድ ነገር ሊያደርገን ይችላል። ስለዚህ ወይ እነሱን ቀደም ብለህ አጥፋልኝ፣ ወይ ብሩኬን አጥፋልኝ፣ ወይ እኔ እናንተ ቶሎ ብለን ከሀገር ያዝነውን ይዘን እንውጣ እያሉ እየተመካከሩ ነው። እንግዲህ ቀጣዩ ምን ይመጣል የሚለውን አብረን የምንከታተል ይሆናል። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ። ሰላማችሁ በያላችሁበት ብዝት ይበልልኝ።